በቲያትሩ ዓለም ውስጥ አርአያዬ ምንላቸው ሰዎች ይኖራሉ። በተለይ ይሄ ብዙዎቹ ጋር ያለ ነው። እኔ አርአያዬ እንትና ነው መድረክ ላይ እሱን ያየሁ ቀን እንዲሆነ ቀን የሚሏቸው አሉ። ምን ቲያትር ላይ ነው ያየኸው? ማን ነው አርአያ? በጣም የሱ ስራ የምትላቸው? አሁን ያሰቃላል። ምንም ሰንበት ትምህርት ቤት ነው የማውቃቸው የኔ አርአያዎች። ምን ሚሊ ካስፎ ይባላል፣ አንዱ ሰለሞን ግዛቸው ይባላል፣ አሁን አሜሪካን ነው ያለው። አንደኛው አዳሙ ረጋሳ ይባላል። ማቤቴ ማረም እነሱ የሚሰሩት ቲያትር እነሱ እኛ ህፃናት ክፍል ያለው ወጣቱ ክፍሎች ነበሩ የሚሰሩት ቲያትሮች ይገርማል። አተዋናቸው ይገርማል። ይዛን ጊዜም አሁን እኔም ዳንኤል ሸቱ ምናምን ስናድግ እነሱ ለመሆን ነበር የምንፈልገው። ከዛ በኋላ ግን ጎረቤቴ ደግሞ አብራር አብዶ መጣ። ልክ እሱ አሁን ከዛሬ ድረስ ትምህርት ቤት ጎን ነበረ ቤቱ እና ማስታወቂያዎችን እንሰማለን። አብራር አብዶ እንደ ፍልፍሉ ምናምን የሚባሉ ማስታወቂያዎች እናያለንና አብራር አብዶን ለማየት ሞክር ነበር። ግን በኋላ ተገናኘን። ልጆቹም አብረውኝ የሚማሩ ነበር ቢኒያም ምናምን የሚባሉ። በቃ ከዛ በኋላ አብራር አብዶ ልል ይችላል እንጂ ግን ፕሮፌሽናል የሆኑ ሰዎች አይደሉም። አሁን ሌላ ሙያ ውስጥ ነው ያሉት፣ ግን የሰንበት ትምህርት ቤት አገልጋዮች ናቸው። የሰራባቸው ፊልሞች፣ ቲያትሮች በርካታ ናቸው። አሁን ላይም በርካታ ወጣት ተዋናያን እየወጡ ነውና ዘርፉ የፊልም በተለይ ከክፍያ አንፃር መሻሻሎች አሉት የሚል ነገር አለ። ግን ደግሞ አንዳንዶች ይሄ እኮ ከፍተኛ ክፍያ ነው፣ በሀገሪቱ በእንዲህ አይነት ደሞዝ ደረጃ ለሚኒስትሮች እንኳን የሚከፈል አይደለም የሚል ጥያቄ ያነሳሉ። ክፍያውን ዘርፉን ቲያትርና ፊልምን አንድ ላይ ተመልክተን ተዋናይነት አሁን ያለበት ደረጃ ምን ይመስላል? እንዴት ታየዋለህ? አሁን ትንሽ ገርገጭ ብሏል። የእውነት ለመናገር ማለት ያው የሰላሙን ጉዳይ ማለት ነው። ማለት ፊልሙ የሚያተርፈው ቲያትሩም የሚያተርፈው ይዛው ስትወጣ ነው። ወደ ደሴም፣ መቀሌም፣ ባህር ዳርም፣ ወለጋም ምንም ይዛው ስትሄድ ነበር የሚያዋጣው። ስለዚህ ማያዋጣ ስለሆነ አሁን ለፕሮዲሰሮቹ ኢቭን ራሱ አሁን ፊልም ፕሮዲስ የሚደረጉበት መንገድ በጣም እንትን ብሏል፣ ወርዷል። አይተው ከሆነ በተለይ ከእንትን በኋላ ጥናት ሁሉ ይፈልጋል። ከኮቪድ በኋላ ያለው ቲያትሩም እንደዚሁ ነው። እየታገልን ነው ማለት ያው ምሽት ላይ እንደዚህ ከአካባቢው ላይ ሰው መነሳት ምናምን ትንሽ ገቢው ላይ ተጽዕኖ አድርጓል። ያ ማለት ፕሮዲሰሩ የሚከፍልህም ገቢ ይቀንሳል ማለት ነው። ግን በቀደመው ጊዜ የነበሩት ክፍያዎች በጣም ቆንጆ ነበሩ። ቆንጆ ብቻ ሳይሆን ተገቢ ነበሩ እና ሲያንሰው ነው እንጂ ሲበዛ አይደለም። በጣም አድካሚ ያው እንደምታውቀው ነው። ቀረጻ በጣም አድካሚ ነው። ሬርሳል በጣም አድካሚ ነው። ፐርፎርማንስ አድካሚ ነው። ላይት አለ፣ ብዙ ነገር እና ብዙ ወጪ አለው። ነው ከዚህ በላይ ከፍ ቢል ጥሩ ነው፣ ደስ ይለኛል። ወደ ገመና ድራማ እንምጣ። በሀገራችን ፈርቀዳጅ የሚባል ነው ገመና ድራማ። በተለይ በተከታታይ ድራማ ዘርፍ በጣም ትልቅ የሚባል በርካታ ነገሮች ያሳየን የኢትዮጵያ ሕዝብ ልክ ገመና ድራማ ሳይጀምር ብሎ ወደ ቤቱ የሚገባበት ነው የነበረውና በዛ ደረጃ የተሰራ በጣም ትልቅ ድራማ ነውና ስለ ገመና ድራማ እናውራ። ምናልባት እስከ መጨረሻው ከዘለቁት ተዋናያን አንዱ ነህና እንዴት ትገልጸዋለህ? እሱን ገመና ድራማ እንዴት ታየዋለህ? በጣም ነው የምወደው ማለት ነው ነገር በጣም ነው የምወደው ማለት እንኳንም ሰራውበት ከምላቸው ውስጥ ነው። መጀመሪያ ስጠራ ነፍሱን ይማረው አሸብር ነበር የጠራኝ። ሜጋ ነበር የሚሰራው እንትኑ ማን ነው ሜጋ ሳይሆን እንትና ቁባይ ነበር። ቁባይ በራሄ ነው የሚሰራው። ዳማት መልክ ነው። ዳማት ተባረክ ዳማት ሄድኩኝ። እንደማንኛውም ሰው ስክሪፕት ተሰጠኝ። የተዋወልኩት ለአምስቷ ክፍል እንደ ገስት እንትን ማለት ነው። ገስት አክተር ሆኜ ነበር የገባሁት። ከዛ በኋላ ያው በእንትኖቼን በአግባቡ መጠቀም እፈልጋለሁ። እድሎች ወደ እኔ ሲመጡ አላልከሰክሳቸው። የምሬ ነው። አክብሬ ይዤ በቆንጆ ሁኔታ ነው የሚጫወተው። በቆንጆ ሁኔታ ስራዬም ስለሆነ እና የተፈጠርኩበትም ስለሆነ ለዚህ ነው የምኖረው ብዬ ስለማስብ በቆንጆ ሁኔታ በጥራት ነው የሚጫወተው። ስተው ነው የምተው እንጂ በቃ ቆንጆ ተጫወት። ከዛ በኋላ ያው ቆንጆ ስትጫወት የደራሲውም የመሳብ ነገር አለ። አዘጋጁም ምቾት ተሰምቶታል። እዚህ ተሰፋ ማለት ነው የኔ ፓርት። ከዛ በኋላ እንዳየው ያ ነገር መጣ። ያው የዛን ጊዜ የነበረችው በጣም ፓርትነሬ ሜሮን ጌትነት ነበረች። ከሜሪ ጋር ደግሞ ይበልጥ ከነበረ መግባባት በላይ የተግባባንበት ጊዜ ነው እና በጣም ምርጥ ጊዜ ነበር። ምርጥ ጊዜ። አንድ ጌም ኦፍ ትሮንስ የሚል የውጪ ፊልም አለና መጨረሻ ላይ ያለውን ቬለን የምትገለው አሪያ ስታክ የምትባል
ገጸ ባህሪ ነች። በጣም ትንሽ ልጅ ሆና ምናልባት የ8 ዓመት የ9 ዓመት ሆና ነው ፊልሙ ላይ ስትጀምር የሚጀምረው። ረጅም ዓመት ነው ሄደውና አርያ ስታክ እንዴት ከመጨረሻ ሄደች የሚል ነገር ሲነሳ ደራሲያኑ ያሉት ምንድነው ፐርፎርማንስ ነው ያሉትና እዛ ላይ የነበረ ፐርፎርማንስ ለዛ ነገር የነበረው አስተዋጽኦ ምን ያህል ነው የገለጽከው ነገር አለ። ግን ደግሞ በርካቶች የሰሩበት ብዙዎች በጉጉት የሚጠብቁት ነውና አክብረው የሚሰሩት ነው። እስከ መጨረሻ የሄድክበት ምክንያት ምንድነው ብለህ ታነሳለህ? ስሰራ ከወደድኩ ከተመቸኝ ምንም ክርክር የለኝም። አንደኛ ሰዓት አጠቃቀሜ በጣም ጎበዝ ነው። እዛ በኋላ በእያንዳንዱ በጥልቅ ደግሞ አስባለሁ። ገብቷል። የገጸ ባህሪውን ማንነት ለማግኘት በጣም ብዙ ጊዜ እፈጃለሁ እና ሙሉ ጊዜ እንማሳርፈው። ከዛ በኋላ ደግሞ ከደራሲና ከአዘጋጅ ጋር የማውራት ልምድ አለኝ። በደንብ አወራለሁ። በደንብ የዛን ጊዜም አሁንም ወደፊት ለማንም የምመክረው ነው እና ደግሞ ልቤም ጆሮዬም ክፍት ነው። የሆነ ረጅም ጊዜ ስለቆየው ምናምን ብዬ የማስብበት አይደል። የትወና አሪፉ ነገርም ይሄ ነው። የሚመጣው ነገር አዲስ ነው። አንድ የሂሳብ ባለሙያ የሚሰራውን ነገር ያውቀዋል። አንድ የሕክምና ባለሙያ የሚሰራውን ነገር ያውቃል። ተዋናይ ግን ስትሆን ዛሬ የተጫወትከውን ገጸ ባህሪ በሚቀጥለው ቀን አትጫወቱ። ስለዚህ አዲስ ነህ፣ ራስን ነው የምታዘጋጀው። ዛሬ ንጉሥ ሆኜ እጫወታለሁ፣ ነገ ባሪያ ነኝ። ከዛ ነገ ደግሞ የፒያሳ ልጅ ሆኜ እጫወታለሁ፣ ከነገ ወዲያ ደግሞ የገጠር ልጅ ሆኜ እጫወታለሁ። ለዚህ ራሴን አዘጋጃለሁ፣ አደምጣለሁ ነው የምነግርህ። በተለይ ደግሞ በየትኛውም እድሜ ክልል ይሁን አዘጋጅ ነኝ ተብሎ ከመጣና ካመንኩበት እንደ ሕፃን ታዘዘዋለሁ። ይሄ ነገር አቆይቶኛል ብዬ አምናለሁ። በሀገራችን የፊልም ጥበብ ብዙ ይነሳለታል። አሁን በተለይ ጥሩ እየተሰራ ነው። የሚገራርሙ ፊልሞችም እየወጡ ነው። ግን ደግሞ የሆነ ጊዜ ላይ ሁለት ምርጥ ፊልሞች ምናልባትም አይስ ብሬከር የሚሉት አይነት ፈረንጆቹ ወጡና ከሁለቱ አንዱ ላይ ተስፉ ብርሃኔ ከመሰረት መብራቴ ጋር ጉዲፈቻ በጣም የሚገርም ፊልም ተብሎ ይሄኛው በቃ ፈርቀዳጅ የሚባል ነገር ወጣበት። ቀዝቃዛው ላፈን በወጣበት ሰሞን ጉዲፈቻ የማን ስራ ነው? ማን ነው ካስት ያደረገ? ስራው እንዴት ነበረ? የመጀመሪያ ነውና ብዙ ነገሮች አዲስ ነገሮች አሉት። ብዙ አዳዲስ ፊቸሮች ጨምሮ ነበር የመጣው። ነፍሱን ይማረው። ድርሰቱ የደመረ ጽጌ ነው። ዝግጅቱ ደግሞ የታጠቅ ነው። እኔ ማለት ያው እሱ የመድረክ ቲያትሮች ይጽፋል። ደመረ ነፍሱን ይማረው በጣም ምርጥ ጸሐፊ ነበርና ያያል ቲያትሮች እና እዚህ ቤት መጥቶ አገር ፍቅር ያያል። ሲያይ ከኔ ጋር ተገናኘ ማለት ነው። ምንድነው አደነቀኝ፣ ጎበዝ ምናምን አለኝ። በጣም ተገርሜ እኔም ደስ ብሎኝ ይዛን ቀን ዋልኩኝ። ከዛ በኋላ ከአንድ ወር ምናምን በኋላ ደወለልኝ። የት ነው ያለኸው ምናምን አለኝ። እዚህ ነበርኩኝ። እንዳጋጣሚ ሀገር ፍቅር ነኝ። ሁኔታውን ስለማስታውሰው ነገር ሀገር ፍቅር ነው የሚቀርበው። ከዛ ቦሌ ሄድኩኝ። ቦሌ ዳምበል ጀርባ አስታውሰዋለሁ በደንብ። ቢሆን አሁን ምግብ ቤት ነው ምናምን ሆኗል መሰለኝ። እዛ ቀጠረኝ። ሄድኩኝ። የሆኑ ነታጠቅ ምናምን በቃ ቴክኒካል ሰዎች ናቸው እና የሆኑ ቁጭ ብለው ያደርጋሉ፣ ስኬች ያደርጋሉ ምናምን አየኝ። ታጠቅ ደነገጠ። ሲደነግጥ አውቃለሁ። ከዛ ምንም ነገር አላለም። በኋላ ያለውን ነገር በኋላ ነግሮኛል። እንዛ ተስፎ እንደዚህ የሆነ ፊልም ልንሰራ ነው እና ይሄን ፊልም እንድትሰራ ፈልገን ነበር ምናምን ሲለኝ እሺ ደስ ይለኛል ምናምን አልኩት። ስክሪፕቱን ሰጠኝ። ጆሲ ነው ካራክተሩ? ጆሲ ነው ሰጠኝ። ከዛ በኋላ በታክሲ ነው ሄድኩት። በኖርማል ታክሲ ወደ ቀበና ነው መኖሪያ። ውስጥ እያነበብኩ ሄድኩኝ። ታክሲ ውስጥ እያነበብኩ አምባሳደር ወረድኩኝ። ከአምባሳደር ወርጄ ቱሪስት ጋር እንደገና መያዝ አለብኝ። ቱሪስት ጋር ስደርስ ቀበና ወደዚህ ነው ወደ ስላሴ መሄድ አለብህ ለመያዝ። የዛን ጊዜ ታክሲ ሳይው ረጅም ነው። እዛ ቱሪስት ጋር ቁጭ ብዬ አልቅሼ ጨረስኩት። ቱሪስት ጋር ይሄን ምንግርህ ከዛ አሳድረስ ነው። ቱሪስት ጋር አልቅሼ ጨረስኩ። ደወልኩለት ለደመረ እያለቀስኩ ነው ያወራሁት። ከኔ ውጪ ማንም ሰው ባይሰራው ደስ ይለኛል ምናምን አልኩት። አወሩ አረጉ። ምንድነው ሲጮህ ይሰማኛል። ከስልኩ ማለት ነው። የት ነው ያለው አሉኝ። ቱሪስት ነኝ አልኳቸው። ይዘን ተመለሳሉኝ። ኮንትራት ታክሲ ይዤ ሄድኩኝ። ቀብድ ሰጡኝ። በቃ አለቀ።
ከዛ ለማንም ይሰራበት ምናምን ብዬ አልጠየኩም። ከዛ ካስት ፓርቲ ላይ መሲ ያለች ከሸለሙ አለ ነፍሱን ይማረው ማነው ፍቃዱ ተክለማርያም አለ ከሸ ምንኩን ይያሉ ምን ይሌለ ሰው አለ። እኔና መሰረት ነን እዛ ውስጥ እንትኖች ውጪዎቹ ጸጥ ነው ያለው። ሙናዬ ያለች ምናምን አሉ። ብቻ ካስት ፓርቲ ተደረገ፣ ቀረጻው ተጀመረ። እሱ ላይ ደግሞ የሚገርምህ ነገር የሚጋባ ስሜት የነበራት መሰረት ነች። በጣም ተጠንቅቄ ሰራ ነበር፣ እሷም በጣም ተጠንቅቃ ሰራ ነበር። ሁለታችንም ተጠንቀን የምንሰራበት ምክንያት ፍቃዱ ተክለማርያም አለ፣ እዚህ ጋር ሃይማኖት አለሙ አለ። በየዕለቱ ፍቅር ታለች። በጣም ዲሲፕሊንድ ናቸው። በጣም ጥራት ያላቸው ሰዎች ናቸው። ከነሱ ጋር መጫወት የጥንቃቄን ልክ ይጨምራል። ሁለተኛ የፊልም ትወና ገና መጀመሩ ነው። እንኳን ለኛ አይደለም ለሀገሩ ነው የምነግርህ። በተለይ የቪዲዮ ፊልሞች የኛ ነው። አሪፍ ካሜራ ነው። እንትን ቀዝቃዛው ላፈን ከተቀረጸበት የተሻለ የዛን ጊዜ ኤችዲ የሚባል ካሜራ ነው። ካነን ነበር። በጣም ጉድ እያልን ነበር የምናየው። ለምን ከዛ በፊት በቪኤችኤስ ነበር የምንጫወተው እና ሲሲሲ የሚል ነገር አለ ካሜራ፣ በሱ ነበር የምንጫወተው። አስበዋል። ከነዚህ ሰዎች ጋር ተጫውተ ገንዘብ ተከፍሎ ታጠቅ ለተዋናይ ያለው ክብር ያለው ፍቅር የተለየ ነው። ደመረ የተዋልነው ገንዘብ በጣም አፈር የበላ ነው በወቅቱ። አሁን ነው የምልህ በወቅቱ ብዙ ነው። እሱ ላይ ሰጥቶን በገንዘብ ይሰጣል። በጣም ትሪት እየተደረገን ስንት ወርቅ ጊዜ ያሳለፍን። ሲወጣ የወጣውን ኢንፑቱን ታውቀዋል፣ አውትፑቱን። የሚገርም ነበር። የሚገርም ነው በቃ የሚገርም። ያ ሁሉ ነገር በቃ አሁንም ድረስ ሳየው አላፍርም፣ እኮራለሁ። ፈርቀዳጅ ነበር። በአንድ ሰው ህይወት ውስጥ የቤተሰብ ሚና በጣም ትልቅ ነው። ትልቅ ሚና አለው ቤተሰብ፣ ወላጆች፣ ወንድሞች፣ እህቶች ትልቅ ሚና አላቸው። ወደ ተስፉ ቤተሰብ እንምጣ። ተስፉ ብርሃኔ ያው 9ኛ ክፍል ነው ወደ ትወና የመጣሁት አልከኝ። የቤተሰቦች የወንድሞች እንዳጠቃላይ ደግሞ በህይወት አሁን ተስፉ ለደረሰበት ነገር ይህ አስተዋጽኦ የምትለው ግን ደግሞ ሌላ መድረክ ላይም እናቴ ብለህ ስታወራ የሰማኋቸው ነገሮች አሉና ወንዶች ወደ እናታቸው፣ ሴቶች ወደ አባታቸው የሚባል ነገር አለ። ስለ እናትህ እናውራ ማለት ሌሎች ሰዎችም እንዲደሰቱ ነው። ስለ እናት ሲወራ ማህበረሰብ ነው የሚገነባው። ምን መሰለህ ወደ እናቴ የማንደላበት ምክንያት እንግዲህ አሁን ባለኝ አባቴ ሹፌር ናቸው። ሹፌር ነበር፣ ነፍሱን ይማረው። ብዙ ጊዜ ይወጣ ነበር እና የኔ እናት ብዙ ፊደል የቆጠረች አይደለች። ማለት ትምህርት መደበኛ ትምህርት ቤት ፊደል ታውቃለች፣ ግን እያንዳንዷን ነገር በንቃት የምትከታተል እጅግ ምርጥ እናት ነበረች። ነፍሷ በገነት ይረፍ። በጣም የተለየች እናት ነበረች። የሚገርም አሁን እሺ ቲያትር መስራቴን አባቴ አይወደውም ነበር፣ እናቴ ግን ተወደው ነበር። እናቴ ምን ያህል ጥበቃ ትታርግልኝ እንደነበር ልነግርህ አልችልም። ምንም እኮ አታውቅም። በህይወቷ አንድ ቲያትር ነው ያየችው፣ ሰንበት ትምህርት ቤት ውስጥ ነው ያየችው። ጻድቁ ገብረ ክርስቶስን ቲያትር ስንጫወት ነው። የጻድቁ ገብረ ክርስቶስን እንትኑ ካራክተሩን ነበርኩ የሚጫወተው እና የሆነ ቤተ መንግስት ዳር እንትን ተጥሎ እንትኖች አምጥቶ ይዘረግፉበታል። ያውና ከሰፈር ማርች ብርቱካን ከዚህ ከአትክልት ተራ ወስደን ሲደፋብኝ ወይኔ ልጄን ብላ ይጮህች እናት ነች። ከዛ በኋላ ቲያትር እርም ብላ ይተወች ማለት ነው። እንደዚህ ልጄንማ እየተጫወቱበት አይሆንም ብላ ማለት ነው። አላይም ብላ ያተወች እናት ነች። ከዛ ውጪ ትምህርቴን በደንብ እንድከታተል ትፈልግ ነበር። ከዛ ውጪ ራሴን እንድጠብቅ ትፈልግ ነበር። እዛ ደግሞ ተጨማሪው ነገር የምታበረታታኝ መንገድ ያስቀኛል። አሁን ከአብራር አብዱ ጋር መዳኛ የሚባል ቲያትር እዚህ ቲያትር ሰራን። አብራር አብዱ እንዳልኩ እንግዲኛ ሰፈር በጣም ትልቁ ሰው የተከበረ ነው። በቴሌቪዥን የሚታይ ነው ምናምን በቃ ስሙም የገጠመ ነው። እስላም ሆኖ የአቡነ ጴጥሮስን የተጫወተ ተወዳይ ሰው ነው ምናምን። እዚህ መጣውና መዳኛ የሚባል ቲያትር ሰራንና ተመደብኩኝ። የመጀመሪያው ንባብ እንዳደረኩ ሄጄ ለእናቴ ነው የነገርኳት። እናቴ እንደዚህ ከአብራር ጋር እኮ ልሰራ ነው አንሴ አንቺ ደግሞ እንደው ጉራሽ ምናምን አለች። ገብቷል እንዴት እንደምታነሳሳይ ነው እሱ። ከዛ በነጋታው መጣውና ነገርኩት። እናቴ እንደዚህ ነግሬያት አላመነችኝም አልኩት። እንዴት አያውቁም እሳቸው ምናምን አለኝ። እዚህ ካሜራማን ነበረ ና አለው። አብረን ተነሳን። በበነጋታው ይዤላት
ያም ፎቶ እንዴት እንደሳመች አስታውሳለሁ። ግቷል ልጄ ደርሷል ማለት ነው። እና የተለየሽ ነበረች ለበኔ ህይወት መንገድ ላይ እሷን ማጣቴም ብዙ ነገር አስጎድሎኛል። ብዙ ነገር በብዙ መልኩ ነው የምነግርህ። ነፍሷን ይማረው። አሁን ነፍሷ ይደሰታል ብዬ አምናለሁ። አሁን ባለኝ ህይወት ነው የምነግርህ። ከዛ ውጪ ቤቴ የመጀመሪያ ልጅ ነኝ። 5 ወንድና 1 ሴት ያለበት ቤት ውስጥ ነው ያደግኩት። በጣም ቤታችን ጠባብ ነች፣ ግን በቃ ፍቅር የሞላበት ሳቅ ጨዋታ የነበረበት አንድም ቀን ከቤቴ እስከወጣ ድረስ ከወንድሞቼ ጋር በምንም ምክንያት ሞቅ ያለ ጸብ ያልተጣላንበት ምናምን ነው። ያ የደሃ ልጅ ስትሆን ቆንጆ ነው። ዋናው መገለጫው ፍቅሩ ነው። እና በፍቅር ነው የኖርን። ለዚህ ሁሉ ደግሞ መሰረቷ እናታችን ነበረች። እንዳልኩ ሰንበት ትምህርት ቤት ወስዳ የከተተችኝ እሷ ነች። አሁንም ድረስ ላለው የጥበብ ህይወቴ ትልቅ አስተዋጽኦ አድርጋለች ማለት ነው። እና ነፍሷን ይማር። ሀገር የምትሰራው በልጆቿ ነው። ሀገራችን መንሰራት እኛ ልጆቿንና አንድ ስንሆን ሀገርን አንድ እናደርጋለን። እኛ ስንበተን ደግሞ እንበትናታለን። በዛ አንፃር ኢትዮጵያዊ የትም ሆኖ ምክንያት ምንም የሚያዝንበት የሚከፋበት ነገር እንኳን ቢኖረው ስለ ሀገሩ ያለው ስሜት ከፍተኛ ነው። ተስፎ ብርሃኔ ስለ ኢትዮጵያ ምን ይገልጻል? ትላለህ በቃ ምን በቃ አሁን እንግዲህ አሁን ከቅዳሴ ነው የመጣ ነው አይደል? ምን በአብዛኛው ጸሎት ስለ ኢትዮጵያ ምን ትላለህ? የትም ሄደህ እኮ ማለት ስለ ኢትዮጵያ መዘንጋት አትችልም። አሁን ቤተክርስቲያን ስለ ራስ ጉዳይ እንኳን ለማንገር ሄደህ ኢትዮጵያን፣ ሰራዊቷን፣ ህዝቧን ጠብቅ እየተባልኩ ያደኩበት ስርዓት ውስጥ ነው ያለሁት። አሁን ባለውኝ እድሜ እንደዚህ ነው። ሀገር እንዴት ብለህ ትገልጸዋለህ? ያው እናታችን ሞታለች፣ ከእናት በላይ ነች ማለት ነው። ገብቶሃል? ወንድሞች ሞተውብኛል፣ ጓደኞች ሞተውብኛል። በምን መሰላት አሉኝ። ገባ? ከባድ ነው ሀገር። ኢትዮጵያ ደግሞ ሲሆን ትንሽ ስሜታ ያደርጋል። በተለይ ደግሞ አሁን ያለንበት ሁኔታ ደግሞ የበለጠ ደግሞ ሀገርን ስለ ሀገር እንድታስብ ያደርጋል። በዚህ ሰዓት ነው በቃ አሁን ኢትዮጵያ ማለት ምንድነው ምናምን ብለህ ከራስ ጋር ሙክት እንድትገባ የሚያደርግ ፍቅር መጠን የሚገባ ትግስት፣ ሀገር ላይ ያለው ትግስት ምናምን ይለይባልና እኔ ሀገሬን እላለሁ ሃይማኖቴ ነች። በቃ ማለት በስስት ነው ሁሉም ነገር የማይበትና ይሄም ነው። ከሰይፉ ጋር በነበረ ቆይታ ሱስን አስመልክቶ በተለይ ለመውጣት ለተቸገሩ ሰዎች እገዛ አደርጋለሁ በሐሳብ በምክር ይሄን ብታደርጉ የሚል ነገር አንስተ ነበርና ከዛ በኋላ መጥቶ ያናገሩ ሰዎች አሉ ወይ? ምንድነው ያለው ሁኔታ? ምን ይመስላል? እንቺ ሳውንም ያው እንግዲህ ለውዳሴ ከንቱ እንዳይሆንብኝ በተለይ ዛ ማርያም እስካሁንም ባለኝ ቅርበት ነው ነገር ሁልጊዜም ልጆች ወደዛ እንዲሄዱ አደርጋለሁ። እኔ ባለፍኩበት መንገድ እንዲያልፉ ማለት ነው። እኔ ዋጋ የከፈልኩትን ለማንም ሰው ማልነግረው፣ ለሚሊዮን ብርሃኔ ማልነግረው ለአንድ ሱሰኛ ነግራለሁ። በጣም ዋጋ ከፍያለሁ። እኔ በቃ እኔን የመታኝ እንቅፋት ሰው አይምታው፣ ታናናሾች አይምታቸው ማለት ነው። በማንኛውም ሰዓት ሲደወልልኝ አነሳለሁ። እንደ በፊት አይደለሁም። ያው አቅም አንዳንድ ጊዜ ይደክማል ምናምን እንጂ በገንዘብ ለማገዝ ሞክራለሁኝ። በተለይ ግን በቃ ለመውጣት ፍላጎት አለኝ፣ ግን ጸበል ቦታ መቀመጥበት ነገር የለኝም ለሚለኝ ሰው ግን ሁልጊዜም ክፍት ነኝ። እኔ ብቻ ሳልሆን ጓደኞቼ የሚያግዙኛል ምናምን፣ ግን እንደዚህ ለእንትን የሚወራ አይደለም። ከዛ ውጭ ደግሞ እንደዚህ እያወራን አሁን ቀደም ራሱ አንተ ስታስነሳኝ እዛ ጋር ስለ ድሮ ስለ መጥፎ የጫት ህይወት እያወራቸው ነበር። ለምን አታወራው ምናምን ይላሉ። እኔ በቃ የሆነ ሲገባህ አይደል እዛ አካባቢ የሆነ ሰው ነበር፣ እሱ እንዲነቃ ስለምፈልግ አደርገዋለሁ። ለምን ጫት ቃሚ ወይንም አጫሽ ወይንም ከልክ በላይ ያለፈ ጠጪ ምናምን የምትለው ሰውዬ መውጣት ይፈልጋል፣ ግን ምክር አይፈልግም። እኔም አልፈልግም ነበር። አትፈልግም ቀጥታ የሆነ ማለት ነው። አንተ ፈልገህ ስትመጣ ግን ትፈልጋለህ እንጂ እኔ አንተን ለማዳን ስለፈልኩ ወንድም ይዞ ቢመጣ አንተ ፍላጎት ከሌለ ምንም ዋጋ የለው። ወንድምህን እንጂ የሚደሰተው ጸበል በመምጣት ወይ ምክር በማግኘት አንተ አይደለ። አሁን አብዛኛው ምን ያደርጋሉ? እቺ ብቻ ጫቷን ተውልኝ እንጂ መኪና ገዛልሃለሁ ይባላል። ገብቷል? አብዛኞቹን የማውቃቸው እዛ ልጆች ይመጣሉ፣ ወርም 2 ወርም ድፍት ብለው ታያቸዋል። አይናቸውን ያዩዋል።
ልጆቹ ፕሮሚስ የተገባላቸውን ነገር ነው እንጂ ከንቱኑ ለመውጣት ዝግጁ አይደሉም። ለመደራደሪያ ምክንያት መሆን የለበትም። እንደዚህ አይነት ነገሮች ላይ ምክር እሰጣለሁ። ምክር የምሰጠው ካለፉት ላይፍ ነው እንጂ ሌላ የሆነ አዲስ የሆነ እንዴት ሰው መሆን ይቻላል ምናምን የሚል መጽሐፍ አንብቤ አይደለም። እኔና እሱ ወይ እኔና እሷ ስናወራ እንግባባለን። የጋራ ቋንቋ አለን በቃ የሆነ እኔ የወጣሁበትን መንገድ ነው እሷ የምትወጣው ወይ እሱ የሚወጣው። እዚህ ይህን ነገር በግልጽ አወራለሁ። ያው የሰዎችን ግን ፍላጎት ጠብቃለሁ። ገብቷል። አንዳንዱ ለመውጣት ይሞክራል፣ ግን ስላቃተው ያንን ቦታ ማንም ሰው እንዲናገርበት አይፈልግም። እኔም አልፈልግም ነበር፣ በተለይ ሰው ፊት ሲሆን። እዚህ ቀስ እያልክ የሆነ ደግሞ አሁን ደግሞ እንደ እግዚአብሔር ፈቃድ እንደ መብርሃን እርዳታ ደግሞ እያየው እንደገና ብዙ ሰዎች እያገኘው በሄድኩ ቁጥር እንዴት መነጋገር እንዳለብኝ እየገባኝ መጣ። ንባቦቼም ጥሩ ሆኑ። እዚህ ጥሩ ነው። አሁንም ለመርዳት እሞክራለሁ። ለየኔን እገዛ ለሚፈልግ ሰው ስልኬን እሰጥሃለሁ፣ ማግኘት ትችላለህ። በመንፈሳዊ ህይወት ውስጥ መኖር ራሱን የቻለ ነገሮች አሉት። በዓለም ስትኖር የሚጠይቅህ ነገሮች እንዳሉት ሁሉ በመንፈሳዊ ህይወትም ለመኖር የሚጠይቅህ ነገሮች አሉ። በመንፈሳዊ ህይወት ያለውን ተግዳሮት እና በዓለም ያለውን ተግዳሮት እንዴት ነው የምታየው? ሁለቱም ጋር ትግል ስላለው። አሁን ጥሩ ነው። እውነት ነው የምነግርህ። ምንም ማለት እኔው መንፈሳዊ ሰው ነኝ ብዬ ራሴን አላስብም። መንፈሳዊ ለመሆን ግን እየጣረ ያለ ሰው ነኝ። የዓለም ሰው አይደለሁ። ይሄን እንዳትጠራጠር። ይሄ በተለይ ከሱስ ጋር ምናምን በተያያዘ የነበረው እንትን አይደለሁ። በፍጹም መብርሃንን ከለመንኳት ነገር አንደኛው ይሄን ነገር ከአይምሮዬ እንድታወጣልኝ ማለት ያለፍኩበትን ማቃቸውን ሰዎች ሁሉ እንደማላቃቸው እንድታረግልኝ ነበር ጸሎቴ። ተሰምቶልኛል እሱ። መንፈሳዊነት ግን እየታከልኩ ነው ያለሁት። ግን ሰላም አለው፣ በቃ እረፍት አለው። ከቷል ለሁለትና ለሶስት ሰዓት ቅዳሴ መካከል መቆም ምን ያህል መባረክ እንደሆነ ምን ያህል የሆነ ወደ ሌላ ነገር ውስጥ እንደሚከት ልነግርህ አልችልም። ኪዳን መግባት ምን ያህል አስደሳች ነገር እንደሆነ፣ ምን ያህል መንፈስ እንደሚያነቃቃ፣ ምን ያህል ቀን እንደሚባርክ አውቄያለሁኝ፣ ተረድቻለሁኝ። ሰዓታት መግባት፣ የሰርክ ጉባኤዎች ላይ መገኘት ምን ያህል ጤነኛ እንደሚያደርግ፣ እንደገና ደግሞ ቤተክርስቲያን አዘውትሮ መሳለም፣ ከመንፈሳዊ አባቶች ጋር ንስሐ መውሰድ ምን ያህል ህይወት እየጨመረ እንደሆነ፣ እድሜ እንደሚጨምር፣ ምን ያህል እንቅልፍ ላይ ሰላም እንዳለው፣ ምን ያህል ገንዘብ ላይ በረከት እንዳለው በደንብ ተገንዝቤያለሁ። እግዚአብሔር ቢፈቅድ መብርሃን ብትፈቅድ ደግሞ ወደፊት የምጠብቃቸው የምጸልይባቸው አሉ። እነሱን ሳሟላ ስለ መንፈሳዊ ነገር አስባለሁ። ግን በዓለም ውስጥ አሁን እየተመላለስኩ መንፈሳዊ ለመሆን የምሞክር ምስኪን እያጠቃለል ነው። የተከበራችሁ አድማጮቻችን የማረፊያ እንግዳ መሰናዶችን ከተስፉ ብርሃኔ ጋር ያለነው እንግዳችን በእናንተ በተከበራችሁ አድማጮች ስም አመሰግናለሁ። እንግዲህ ያው የጥበብ ሰው ስራ አይፈታም። ጥበብ ሁሉ ጊዜ የራሷ ጥሪ ስላላት ተስፉ ብርሃኔ አሁን ምን አይነት ስራዎች ላይ ነው ያለው? የትኞቹ ስራዎች በቅርቡ የሚመጡ አሁን እየተሰሩ ያሉ እነሱ እናውራ። አሁን በሀገር ፍቅር ቲያትር 2 ቲያትሮች የሚወጡ አሉ። በቅርብ እነሱ ይወጣሉ እንደ እግዚአብሔር ፈቃድ። አሁን ግን ሐሙስ በዓለም ሲኒማ የራት ግብዣ የተሰኘ ምርጥ ቲያትር እየሰራን ነው። ባሎችና ሚስቶች ደግሞ ከሚቀጥለው ሳምንት ማክሰኞ ጀምሮ በዓለም ሲኒማ ከ11 ሰዓት ተኩል ጀምሮ ይቀርባል። 1-2 ተከታታይ የቴሌቪዥን ድራማዎች እየሰራሁ ነው ያለሁት። እዚያ በተጨማሪ ደግሞ አንድ ፊልም ከማንዴላ ጋር ጨርሰናል። ሌሎች ደግሞ አግሪመንት ላይ ያሉት ስራዎች አሉ። እንደገና ደግሞ የራሴን ደግሞ ከዚያ ቀጥሎ አሁን የሰው ሊጨርስ ውለታ ስላለብኝ ከዛው ላይ ወደ ራሴ ስራ መለሳለሁ። አድማጮች ይቀየሙኛል ይሄን ጥያቄ ባልጠየቀ። ተስፉ ብርሃኔ በተውኔት በደንብ እናውቀዋለን። አዘጋጅ ተስፉ ብርሃኔ የተባለባቸው ቲያትሮች አይተናል። መራሄ ተውኔትም ሆኗል። ግን ጽሁፍስ እንደው የራሱ ወይ ግጥም ወይ ቲያትር መቼ ነው ከሱ የሚል ነገር ያነሳሉና እንዴት ነው እዛ ላይ ተሳትፏል ወይ? የግጥም ስራዎች ምናምን አሉ። አሁን የቲያትሩ ምን መሰለህ ችግሩ እጽፈውና ቆንጆና አሉ እኮ ግን የሆነ ሳየው የሆነ ቦታ ላይ ያንስብኛል። ገብቷል? ከሆነ ነገር ጋር ሳወዳድረው ያንስብኛል። ስለዚህ አስቀምጠዋለሁ። አሁን ግን ያው ጓደኞቼም ምናምንም ያለውን ነገር ስለሚያውቁ አንድ የሆነ ቆንጆ ነገር ጨርሻለሁ።
አሁን የሰው እንትን የፍቅር ዕዳ አለብኝ፣ የጓደኞቼ የፍቅር ዕዳ አለብኝ፣ የተመልካቼ የፍቅር ዕዳ አለብኝ፣ የመስሪያ ቤቴ የፍቅር ዕዳ አለብኝ። እነሱ ለመሸፈን አንድ ጊዜ እነዚህ ነገሮች ማውጣት አለብኝ። እነዚህ ነገሮች ከወጣው በኋላ ግን በእርግጠኛነት በቅርቡ በራሴ ስራ እከሰታለሁ። የመጨረሻ ጥያቄ የሚሆነው አንዳንድ ጊዜ ከጋዜጠኛው ጉድለት መረጃውን ሳይውቀው ቀርቶ ይሄ ጉዳይማ መነሳት አለበት፣ ይሄን ብታነሳው፣ ይሄን ሳላነሳው ማለፍ አልፈልግም፣ ይሄን ብታነሳው የምትለኝን እሱም ብቻ። የእውነት በቃ ማለት ከተጠያየቅን ቆይተናል። ረጅም ጊዜ ስላቆየ ሁሉ ቅር ያለኝ ነው። አሁን እውነቴንም ነገር መቤቴን ሙሉ ነው፣ ኢንፎርሜሽን አለ በቂ፣ ከኔ የምትፈልገው ነገር የለም። እኔን ነው ያስጎለጎልከኝና በጣም ምርጥ ብቃት ነው ያለ። እግዚአብሔር ካንተ ጋር ይሁን። ከዚህ በላይ ደግሞ ከፍ በል። ከዛ ውጪ በቃ ያው የተለመደ ነገር ነው። እኔ ምስጋና ነው ምስጋና አሁንም መቼም ቢሆን ለኢትዮጵያ ሕዝብ በጣም ነው የማመሰግነው። በተለይ በቃ ቅርብ የነበሩ የኪነ ጥበብ ወዳጆች ምናምን ስላደረጉልኝ ፍቅር እያደረጉልኝ ስላሉት በሀገር ውስጥም በውጭም ያሉ ወዳጆች በቃ ማለት በቲክቶክም በፌስቡክም በምንም ብቻ ባለው ነገር ላይ እያገኙኝ የሚሰጡኝ ብርታት ምናምን በጣም ነው የማመሰግነው። ያው በአንተ በኩል ያለውም ይድረሳቸው ነው የምለው። ከዛ ውጪ አሁንም የምለው ወጣቱ በተለይ ወጣቱ አሁን ራሳችሁን ጠብቁ። በተለይ ደግሞ አሁን የሱሱ አይነት ከፍ እያለ አሁን ሌላ የሆነ መድኃኒት ሁሉ ደረጃ ፕራማዶል ነው ምናምን የሚባል መድኃኒት ሁሉ ደረጃ ደርሷልና ቤተሰብ ብዙ ከፍሎባቸዋል። እናት አባት ብዙ ዋጋ እየከፈለ ነው። በተለይ አሁን ልጆችን የሚያስተምረው አገር ብዙ እየለፋች ነው። አገር እናንተን ትጠብቃለች። እናንተ ከሌላችሁ ምንም ዋጋ የለንም። ኢትዮጵያ የምትባለው ሀገር ምንም ነች። የአባቶቻችን አያቶቻችን እያልን እኛ ድረስ የደረሰችው ሀገር ለእናንተ ነው እየተለፋ ያለው ነገርና እባካችሁን ራሳችሁን ጠብቁ። የገባችሁ ደግሞ ካላችሁ ወደዚህ ወደ አስከፊው ሱስ ነገር ውስጥ እንደ ሃይማኖታችሁ መጠን ወደ ሃይማኖት ቦታዎቹ ተጠጉ። ምንም በቃ እኔም ሪሃብ ሴንተር መሄድ ይቻላል ምናምን፣ ግን በጣም በብዙ ቦታ ልብን በሚያሳርፍ ሁኔታ ውስጥ ያለው በቤተክርስቲያን ሊሆን ይችላል፣ በመስጊድ ሊሆን ይችላል፣ ወይ በምንም ሊሆን ይችላል። ብቻ ግን ሂዱ፣ ጊዜ አታጥፉ። የመዳን ቀን ዛሬ። ከዛ በኋላ ደግሞ ራሳችሁን ለማጀገን መሞከር፣ ለማንም ሳይሆን ለራሳችሁ። በቃ በጣም ቆንጆዎች ናቸው ደግሞ አይታችኋል ልጆቹ። ኪዳነ ምሕረት እናት እና እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን። ከንግግር ስህተት አስከፍቻችሁ ከሆነ ይቅርታ። አመሰግናለሁ። ቴንኪው። እድሜ ይስጥልኝ። የተከበራችሁ አድማጮቻችን የማረፊያ እንግዳ መሰናዷችን ከተዋናይ አዘጋጅና መራሄ ተውኔት ተስፎ ብርሃኔ ጋር ያደረግነው ቆይታ ስትከታተሉት በነበረው መልኩ ተጠናቋል።